እንዳነበብኩላችሁ እንግዲህ ሐዋርያው ጳውሎስ በብዙ ነገር ይታወቃል። በአገልግሎቱ በተዘዋወረበት በሄደበት ቦታ ሁሉ ጳውሎስ ማን እንደሆነ ሰዎች ያውቃሉ። ግን ሁሉ ጊዜ ፋሲካ እንዳልሆነ እንዲረዱ ፈልጎ ለቆሮንቶስ አማኞች እንዲላቸዋል አንድ ነገር እንድታውቁ ፈልጋለሁ። ስለምን? በኤሲያ ስለደረሰብን መከራ ይሄን እንድትረዱ ፈልጋለሁ እያለ ስለ መከራ ይናገራል። ዝርዝሩ ኢንፋክት እሱ ብቻ አይደለም። የዛሬን አድርገው እንጂ ወንጌል ተገልብጦ በችግር የሚያልፉ ሰዎች እንደሚቀጡ የምናስብበት መታመምና ችግር የማይነካን ኢሚዩን እንደሆነ ተደርጎ እንደሚሰበክ አይደለም ወገኖቼ። መከራ በሕይወት ዘመናችን ሊመጣ ሊያንኳኳ ግድ ነው። ግን ትልቁ የምስራች ደግሞ የመከራው ጌታ ባለቤቱ መንገድ ያለው ከኛ ጋር ነው። ክብር ለጌታ ይሁን። እወቁ። ስቃይ ደርሶብን ነበር፣ መከራ ደርሶብን ነበር፣ ችግር ደርሶብን ነበር። እንዲያውም ነገር እናያለን የሚል ተስፋ ከውስጣችን ተሟጦ ነበር። በውስጣችን የሞትን ድምፅ ሰምተን ነበር እያለ ይነግራቸዋል። ሲኔና እናንተ እዚህ በመካከላችን ጳውሎስ እንዳለ አስዩም እናርግና የሆነ ጥያቄ ሲን ጠይቀው። ጳውሎስ አንተ እኮ ራስህ እንደመሰከርከውና እንደተናገርከው እስከ ሶስተኛ ሰማይ ድረስ የተነጠቅክ ሰው እኮ ነህ። ሰው ሊያየውና ሊሰማ የማይገባውን ነገር አይቻለሁ ብለህ የተናገርክ ሰው ነህ እና በአንተም ሕይወት መከራ ያልፋል። እኔ will reply አዎ ያልፋል ነው የሚላችሁ። አዎ ያልፋል። አንተ ማለት እኮ ቦታው ስትዘዋወር አንድ ጊዜ አንድ ቀን እግሩ የሰለለ ሰው ተመልክተ ለመፈወስነት እንዳለው አይተ ተነስና ቁም ስትለው ቀጥ ያለ ሰው ለሰዎች የመዳን ምክንያት ይሆንክ። በአንተም ሕይወት መከራ ያልፋል። አዎ ያልፋል ይላችኋል። እስቲ ደግሞ አንድ እርምጃ ወደፊት እንሄድና ረግድልህም እስቲ አንድ ጊዜ እኮ በጸሎት ቦታ ስትዘዋወር አንድ ሴት ያደነቀችን ያከበረች ስላንተ የመሰከረች የሉድ ማርያ ያለች የመዳንን መንገድ መታሳይ ብላ ነገረች። ነገር ግን ከመጣው ነገር የተነሳ ሳትታለል እውነትን ኮምፕሮማይዝ ሳታደርግ አድናቆቱ ግራ ሳያጋባ መንፈስን ለይተ ቅዱስና ርኩስ የሆነውን ነገር ለይተ አይተ በውስጧ ያለው መንፈስ እኮ ያስወጣ የገላገልካትና በእረፍት እንድትኖር ያረካት ነኝ እና ባንተም ሕይወት መከራ ያልፋል። እንዲው ሰይዋው ያልፋል። ይሄንን አደረኩ ማለት ጸጋ በኔ ሕይወት ተገለጠ ማለት ለሌሎች መፍትሄ ሆንኩ ማለት እኔ በመከራ ውስጥ አላልፍም ማለት አይ ይሄንን ነው የሚለው ጳውሎስ። ትንሽ ብናዘገየውና ብናቆም ትዝ ይልሃል እንደ አንድ ጊዜ እኮ አንተ ስትሰብክ የሆነ ሶስተኛ ደርብ ላይ የተቀመጠ ሰው አንተ ስብከትን ስታስረዝም እሱ ከላይ ወድቆ ሲሞት ወርደህ እኮ ላይ ወድቀ ያቀፍከው እስትንፋሱን የመለስክለት ከሞት ያስነሳው ሰው ነህ እና በአንተም ሕይወት መከራ ያልፋል። እናንተም በውስጥ የሞትን ድምፅ ሰምተህ ነበር። እናንተም ወደፊት መኖር እስከማንችል ሆነ ነበር ትላለህ። አውላለሁ ነው የሚላችሁ። አውላለሁ እንዲህ ነው የሚላችሁ። ዋው! ደግሞ እኮ መጨረሻ ላይ ጳውሎስ እንዲሆኖ ነበረ። በጉዞ መጨረሻ ላይ ጭራሮ ሰብስበህ እሳት ልትሞቅ ስትል የሆነ ነገር ነደፈህ። ሰውን ሁሉ የሚገል ነገር አገኘህ። ነገር ግን እግዚአብሔር ረዳህና አንተ ግን አራገፍካት እፉኝቷን። እና እንዴት ብለው ነው መከራ የሚያገኝ ነው? ያገኘኛል ይላችኋል። ያገኘኛል ለምን ብላችሁ ብትጠይቁት ቀድሞውንም ጌታ ሲጠራኝ አልሸነገለኝም ይላችኋል።
አሜን። ቀድሞውንም ጌታ ሲጠራኝ ክብርን ብቻ አይደለም የነገረኝ፣ ከአገልግሎት በኋላ የምቀበለውን ነገር ብቻ አይደለም የነገረኝ። ይሄ በነገስታት በአሕዛብ በእስራኤል ፊት ስለ ስሜ ስንት መከራ እንዲቀበል ሂድና ንገረው ነው የተባለው። ስለዚህ ለታየልኝና ለተባለልኝ ነገር መኖር እንደ እግዚአብሔር ፈቃድ የሆነ ኑሮ እየኖርኩኝ ወደ እኔ መከራ ቢመጣ ለመቀበል የተዘጋጀው ሰው ነኝ ነው የሚለው። ክብር ለጌታ ይሁን። እግዚአብሔር እንዲህ አይነት አምላክ ወገኖቼ። መከራ በሰው ህይወት ይመጣል። አንዳንድ ጊዜ ግራ እስከሚያጋባን ድረስ ለምን እንላለን? ለምን? እኔ የሚገርማችሁ ነገር ገና በቅጡ መጽሐፍ ቅዱስ ሳላቅ ነው ጌታ ስለኔ በጉባኤ ይናገር የነበረው። የዛሬ 30 ዓመት ይመስለኛል እኔ አውሮፓ እንደመጣው። እኔ ለኢትዮጵያ መምህራን ማህበር የሥራ አስፈጻሚ ውስጥ ነበርኩና ለሊደርሺፕ ትሬኒንግ ነው አውሮፓ ሄድኩትና የቀረሁትና እንዲህ በቅጡም ከፖለቲካው አልተላቀቅኩኝም። ቸርችም ይሄዳለው ግን ደግሞ ፖለቲካ ውስጥም ነበርኩኝ። እና አንድ ቀን እንዲህ ያሉኝ እዛ ምድር ላይ ያሉት ክርስቲያን፣ ጌቾ ዛሬ ግሩም የሆነ አገልጋይ ይመጣል፣ ነገ ይመጣልና እንዳትቀራሉ። እሺ አልቀርም አልኩኝና ሄድኩኝ። እና በጣም ብዙ ነበርን ያኔ 11 ነን። 11 ነን እና እኔ 12ኛ ሆኜ ገብቼ ቁጭ አልኩ። እና አገልጋዩ መጣና ቁጭ አለ። ጎን ያለውን ሰው ነው ማን ነው አገልጋዩ አልኩኝ። ይሄ ነው አለ። ይሄ በቅጡ ጸጉሩን ማበጥር የሆነ ሽፍታ ይመስላል እና ጃኬት ነገር አድርጎ መቶ ቁጭ ብሏል። ዘውዴ የሚባል ሰው ነው። ከዛ ምን ቢል ጥሩ ነው እንዲህ አየንና አይ እኔ ቃል ጠንካራ ነገር ይዤ መጥቼ ነበር፣ እናንተ ገና ህፃናቶች ናችሁ አለና ወደ አገልግሎቱን ሳይጀምር ወደዚህ ጎና አየና አንዱ ልጅ አተ አለው አባት ምን ሆኖ እንደሞተ ታውቃለህ አለው። ልጁ ድንግጥ አለ። ማንም ደግሞ ያንን ታሪክ የሚያውቀው አዋቃለሁ አለ። በእግዚአብሔር ቤት ውስጥ ባትኖር እንደ አባት ነው የምትሞተው አለው። ኦሆ ምን የሚሉት አገልግሎት ነው ያልኩና ቁጭ አልኩኝ። እንደ አሁን ይሄ ነው አገልጋይ በቅጡ እንኳን እንደው ጸጉሩን ግር በቃ በውስጤ በፍርድ መንፈስ ሆኜ ወደ እኔ ዞረና ስማ አንተ ሰው ያለ ደግሞ እኔን አንተ ለኔ እንደ ዳዊት ነህ፣ ህዝቤን ታወጣለህ ታገባለህ ይላል የሰራዊት ጌታ እግዚአብሔር። ውይ አፈር ልብላ አንተን ነው እንደ ያማሁ አልኩኝ። አረ ቀጥል ተሳስቼ ነው እኔ ተሳስቼ ነው አልኩኝ። በቃ ውይ እንዲህ አይነት ሰው ነህ እንዴ አልኩኝ። you know why እኔ ትንሽ አቅ ነበር ሲሰብኩ ስሰማ ዳዊት ለንግስና ነው የተጠራው ሲባል ወይዳ ሰምቻለሁ። እሷ በደንብ ነው ማቃት እሷ ደግሞ የሆነ ያን ሰሞን ደግሞ ያለ ዳዊት አይሰበክም የዛሬ 30 ምናምን ዓመት እና ደግሞ እግዚአብሔር እንደ ልቤ እንዳለው ሰምቻለሁ። እሷ ማን ይቻለኝ እኔ በቃ ማን ይቻለ። ከዛ ወጣሁኝና ወዲያው ሶማሌ ነበር ያኔ ስልክ የሚያስደውለው ሶማሌ ሱቅ ሄድኩና ኢትዮጵያ ጅማ ደወልኩኝ። ደህንነት ያስተማሩኝ ሰዎች ጋር ኢሳስ ዳካ ይባላል። እሱ አልኩት አቤት አለ። እኔ በጣም ስሜታዊ ነኝ። እንደ ልጅ ነው እንደ እድሜ አይደለም። በቃ ውስጤ ልጅ ነውና በፍንድቅ ነው የምለው እና እሱ አልኩ ወይኔ ዛሬ መልእክት መጣልኛል። ምን አይነት ጌቿል አንተ ለኔ እንደ ዳዊት ነህ፣ ህዝቤን ታስገባለህ ታስወጣለህ አለኝ። አንድ አገልጋይ አልኩት እግዚአብሔር ይርዳህ አለኝ። የሶማሌ ስልክ አታስተማምንምና ይሄ ነገር በደንብ አልሰማም እንዴ አልኩት። እዴ ምን ነካ እንደ ዳዊት እኮ ነው ያለኝ አልኩት። ሰምቻለሁ ጌቾ እግዚአብሔር
ዳዊት እኮ ለንግስና ነው የተጠራው አልኩት። አዎ ልክ ነህ አንተ ቤተ መንግስቱን ያየኸው እንደ ለሃጩን እንደ እብድ ያዝረከረከበትን ዘመን አላየኸውም። ጠላታችሁ ይተንፍስ ትንፍስ ብዬ ወጣው ከዛ በቃ እና አላለው ገና የሚጠብቅ መከራ አለ አለኝ። እውነት እግዚአብሔር አንተን እንደ ዳዊት ጠርቶ ከሆነ ገና በህይወት የምትከፍለው መከራ አለ። አርፈህ ቁጭ ብለህ ተማር አለ። እኔ እኮ የሚቀጥለው ሳምንት ስልጣኑን እንዲሰጡኝ ነው የምጠብቀው። እነኚህ የተባረኩ ወንድሞች ደግሞ ትንቢቱን እንዳልሰማ ሰው ጭጭ። እውነትም ወገኖቼ ስንት መከራ እንዳየሁ ልነግራችሁ አልችልም። እኔ ድሮ ጫት ስቅም 10-20 ሰው ሆነን ነው ቁጭ ብለን የምንቅመው። ሰው ሁሉ ጌቾ ነው የሚለኝ፣ ይወደኛል። ባንኮኒ ላይ የማይጋብዘኝ የለ። በፍቅር ነው የኖርኩት። እኔ ምን ጉድ እንደሆነ ቤተ ክርስቲያን ውስጥ እግዚአብሔር ይወቅ። ስንት የተባረከ ወንድምና እህት አለ መሰለህ የማይራሩ ቋ የሚያደርጉ በቃ ምርር እስኪለኝ ድረስ። እኔ ድሮስ ምን ሲያቀብጠኝ እዚህ መጣሁ? ምን አለ እንደለመደብኝ ያላበው ቢራ ብጠጣ አልኩኝ። ምን አገባኝ እኔ ከነኝ ጋር ምን አጨቃጨቀኝ አልኩኝ። ከዛ አንድ ደግሞ እንዳሁኑ ነብይ ሳይበዛ ፓስተር ሀብቴ አዳነ የሚባል ሆላንድ ያገለግላል ሲባል ቆይ እንደውም ይሄ ጥሪ ምናምን የሚባለው የመጡ ሰዎች የሚሉት በሙሉ ፕሮባብሊ ኢምፕሬስ እያረኳቸው ሊሆን ስለሚችል ራሴን ደብቄ ቀጥ ብዬ ሰው ጉባኤ ላይ ሄዳለሁ አልኩኝና ሄድኩኝ። ሪሊ እግዚአብሔር ጠርቶኝ እንደሆነ ማወቅ ስለፈለኩ። መከራው ብዙ ነው። እውነት እኮ ነው የምነግራችሁ፣ መከራው ብዙ ነው። በጣም መከራው ብዙ ነው። ከዛሱም አገለገለና ጥቅ ነበር ቁጭ አልኩ። እናንተ ሰውዬው ውጣ አለኝ። እሱ ደግሞ ወጣው። እኔ ለመጀመሪያ ጊዜ ያሸነፈጠ ማለት የሰማሁት ከፓስተር ሀብቴ ነው። ምን እንደሆነ ማላቅ ነኝ። ማሸንፈጥ ማለት የሆነ ያሸነፈጠ ምንጥስዬ ገበሬ ዘር በእጁ ይዣ ያለው አለ። እሺ አልኩት። ይሄ ገበሬ ዘር ይዘራል፣ ግን ዘር ከመዝራቱ በፊት የሚያልፍበት ጭቃ አለ፣ እሳት አለ፣ ምን አለ። ገና የሚጠብቀኝን ለምን በመከራ ውስጥ አልፋለሁ አትበል። ያስከው ዘር ባለበት ቦታ የሚቆይ አይደለም። ለዛ ክብር እስክትበቃ ድረስ የምታልፋቸው መንገዶች አሉ ይልሃል ጌታ አለና ወዲያው ምን አለ? 10 እንዲህ ከፍ ያሉ ደረጃዎችን አያለው። እነኚህን ደረጃዎች ደግሞ ወዲያው አትወጣም፣ ቀስ ብለህ ነው ሲለኝ እሰይ ጌታ ሆይ በቃ ይሄ ከፍታ የክብር ነው አልኩኝ። ከዛ ምን ቢል ጥሩ ነው? እነኚህ 10 ደረጃዎች የመከራ ናቸው፣ አቋራጭ የለውም። እያንዳንዷን እያጣጣምክ ትወጣታለህ። ከዛ በኋላ ሐሳቤን፣ ፈቃዴን፣ እቅዴን ሁሉ እፈጽምብሃለሁ። ክብር ለእግዚአብሔር ይሁን። እስቲ በደንብ አሜን በሉ። ክብር ለጌታ ይሁን። ወገኖቼ በመከራ ጊዜ እግዚአብሔር ይስማችሁ። በተለይ ደግሞ አገልጋዮች የሆናችሁ ትዳር ያላችሁ በእውነት በመከራችሁ ጊዜ ባለቤታችሁን እግዚአብሔር ከጎናችሁ ያድርግ። እኔ ባለቤቴ እሷ ባትሆን ኖሮ ገና ድሮ ወደ ዓለም ተመልሼ ነበር። ገና ድሮ ግን ፊት አትሰጠኝ፣ በፍጹም ፊት አትሰጠኝ። ያላጠፋሁትን ራሱ አንተ ነህ ትለኛለች። አንተ ራስህ ነህ ትለኛለች። ደግሞ የሆነ የምትጾም የምትጸልይ ሰሞን ደግሞ ታስፈራለች እና ሸንቀጥ ብዬ ነው የምታዘዘው። ካልጾመች ትሻለኛለች። እኩል ነው የምንመላለሰው። የጸለየች ሰዓት ትንፍሽ የለም። በጣም ታስፈራለች። እሷ ባትሆን ኖሮ እኔ በህይወት አልኖርም ነበር። እግዚአብሔር ፊት ነው የምነግራችሁ። የዛሬ 22-23 ዓመት ይሆናል
ግራ በቃ ሁለት ሰዎች አለን ቤተክርስቲያን ውስጥ መከራ ምናበላ እና አንዱ እኔ ነኝ አንዱ ደግሞ ሌላ ነው እና ምንድነው ነገሩ ሁለታችንም ተጠርቻለሁ ያልን ነው ተቀብቻለሁ ያልን ነው በቃ ምን ፎክረው እሁድ እሱ ተራሲ ደርሰው የሚሰብከው እኔ ልክ የሚያገባ ነገር ነው እኔ ሲዋዛ ነኝ ተራሲ ደርሰኝ በቃ መከራ በላ ቤተክርስቲያን ግን አይገርማችሁም እሱም ለንደን እንግሊዝ ሀገር ትልቅ ፓስተር ነው እኔም ይሄው እግዚአብሔር እድሜ ሰጥቶኝ እናንተ ጋር ቆሞናል ክብር ለጌታ ግን እንጣላ ነበር ቆይ በኋላ ታጨበጭባላችሁ በደንብ አንድ ጋር ታጨበጭባላችሁ በደንብ በችርቻሮ ሳይሆን በጅምላ አንድ ጊዜ መጨረሻ ላይ እና አንድ ጊዜ እውነት ሲሪየስሊ ነው መነግራችሁ በሙሉ የቤተክርስቲያኑ ሰው የሆነ የፈረደበት ሽማግሌ ምርጫ ነበርና ሽምግልና ሲመረጥ ከዚህ ሰውዬ ጋር አንሰራም ብለው ጥርግርግ ብለው ሄዱ ሁሉም ሄዱ ብቻዬን ቀረው ከሆኑ ሴቶች ጋር እግዚአብሔር ፊት ነው መነግራችሁ አሁን እኔ ምን ይጣላል በጌታ ምን ይጣላልስ ጠቅላላ ጥለውኝ ሄዱ ከዚህ ሰውዬ ጋር እናገለግልም ብለው ሄዱ ባለቤቴ ደግሞ ኢትዮጵያ ሄዳለች ብቻዬን እንደዛ ዘመን ናፍቃኝ አጣቅ እንደው እግዚአብሔር እባክህ ፀሐይን መልስና አምጣል ብቻዬን ቀረውኝ እኮ ብዬ በቃ ስቃይ ነው ከዛ መጣች ኤርፖርት ስንገናኝ ፊቷ እንደ ድሮ አይደለም የሆነ እንደ መናፈቅም የሚባል ነገር የለውም ሲሪየስ ነች ለካነኝ የተባረኩ ወገኖች ይደውሉላት ነበር እያንዳንዱን ነገር ይነግሯታል እቅፍ አርቋትና እንኳን መጣሽልኝ ህይወቴ ተሰቃይታ ተቸግሬ ነበር አንድ ሰው አብሮኝ የሚቆም የለም ይሄውልሽ ጠቅላላ ሰው ሁሉ በኔ ላይ ተነሳ ስላ ስማ አለች ስላ እኔ እኮ እንድታጽናናኝ ነው የምነግራት እንዲያውም ሳስበው እግዚአብሔር ሳይቀስፍህ አይቀርም አንተን አለች አርፈ ልጆችን ብታሳድግ ይሻላል አንተ ራስህ ጥፋተኛ ነህ እግዚአብሔር ሊገርዝ ከፈለገ የምትመካበትን ምርኩዝ ሁላ ያነሳታል እያንዳንዷን ነገር ያነሳታል ባልተሰራ ማንነት እዚህ ፑልፒት ላይ ጌታቸው ፈይሳ ቆሞ ሰው ቁም ስቅል እንዲያሳይ የእግዚአብሔር ሐሳብ አይደለም ይህ ህዝብ በደሙ የተገዛ የተዋጀ የከበረ ህዝብ ነው ክብር ለጌታ ይሁን እስቲ ለጌታ አሁን አጨብጭቡለት ኢየሱስ ክርስቶስ ብቻውን ጌታ ነው ክብር ለጌታ ይሁን he is so serious እግዚአብሔር ለህዝቡ እኛ እንደሚመስለን አይደለም እኔ ጊዜ ቢኖረኝ እውነት በህይወቴ ያለፍኳቸው እግዚአብሔር ያስተማረኝ በጣም ብዙ ነገር አለ አይመስለንም በቃ አይመስለንም የሚገርማችሁ በዛ ሰዓት ሰው ሁሉ ጥሎ አብሬ ከተወሰኑ ሰዎች ጋር ቀርቼ በታማኝነት ሳገለግል መሳሪያ የሚጫወት የለ ምን የለ ቆዬ ነገር እንዴት ነው የሚመቱት እያልኩ እንደ ዶሮ እንደዚህ ጠቅጠቅ ያርኩኝ ኪቦርድ ለመድኩኝ ደሞ በዚህ በጎርናና ድምጼ ስዘምር እንደሞ ሴቶች የተባረኩ አይደለም ማልቀስ ጀመሩ እንደቃ ያለቅሳሉ እየተባረኩ ስብከት ስሰብክ ሁሉ ፍዝዝ እዴ ለካ ዝም ብዬ ነው ራሴን የኮነንኩት አልኩኝ እግዚአብሔር ፊት ለካ ወደኸኛል ጌታዬ ብዬ መጸለይ ጀመር ስጸልይ እንደው ጌታዬ ወደድከው እንዴ ነገሬን ምንድነው እዚህ ቸርች ውስጥ አሁን ያለው ይሄ መንፈስ በጣም እኮ የባረከን ነው እነኚህ ሰዎች ከሄዱ በኋላ ለካ እነሱ እንጂ እኔ እጄ የለበትም ወደድከኝ እንዴ ስለው he said no እና ምን ብለህ ነው ይሄ ሁሉ መንፈስ ከየት ነው የሚመጣው ማንንም ብሎ ነው የሚመጣው አልኩኝ ብሎ ሶስት ሰዎችን አሳየ እኔ እኮ እነዛ ሶስት ሰዎች በቅጡ የዳኑም አይመስለኝም እግዚአብሔር ለምን ብሎ እንደሚባርካችሁ እሱ ብቻ ነው የሚያውቀው ቤተክርስቲያን ማታቃቸው ማታስተውላቸው አቴ ሎ ፕሮፋይል የሚንቀሳቀሱ
በራቸውን ዘግተው የሚያለቅሱ ስለዚህች ቤተ ክርስቲያን ወደፊት መስፈንጠር የተጠራሩ የሚጸልዩ ፕሮባብሊ ቤተ ክርስቲያን የማታውቃቸው ሰዎች ሊኖሩ ይችላሉ። እውነቴን ነው የምነግራቸው። እግዚአብሔር ስለነሱ ሲል ነው ለካ ስለነዛ ሶስት ሰዎች ሲል ነው ለካ እኔን ኪቦርዱን ራሱ ያስተማረኝ። እግዚአብሔር ስም ብሩክ ይሁን። ወገኖቼ እግዚአብሔር ጋር ስንሄድ በህይወታችን የሚመጣ በህይወታችን የሚያንኳኳ የተለያየ ነገር አለ። የተለያየ ነገር አሁን ስለኔ ቤልጅየም ሄዳችሁ ተውት አማኙን አይደለም ኦርቶዶክስም በሉ ሙስሊሙ የፈለገውን ሰው ራንደምሊ ጌታቸው ማን ነው ብትለው አሁን የምነግራችሁን ታሪክ ይነግራችኋል። ምንም ሳይጨመር ሳይቀነስ እኛ ዘመናችንን ሁሉ ለእግዚአብሔር ነው የኖርነው። ክብር ለጌታ ይሁን። እኔም ባለቤቴም ልጆቼም ግን አንዳንድ ጊዜ በህይወታችን የሚመጣው ነገር ዋው በጣም 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 ከባድ በጣም ከባድ። አንድ ነገር ልመስክርላችሁ። የዛሬ 1 ዓመት ተኩል ቤልጅየም ላይ የተዘጋጀ ኮንፈረንስ ነበር የ5 ቤተ ክርስቲያን። ያ ሁሉ ሰው መከራ እንዳላበላን ሽማግሌ ሆኖ ተመረጠ ብሎ ጥሎ እንዳልሄደ ዛሬ ጉሮሮዬን ይዘው የ5 አብያተ ክርስቲያናት ህብረት ሰብሳቢ አድርገውኛል። ክብሩ ለሱ ይሁን። አሜን። በእግዚአብሔር ጊዜ ተሰርቼ ሳልቅስ ለነገሩ አሁንም አላለቀም ግን ይሻላል። እና ፓስተር አስፋውን ነበር የጋበዝነው ለኮንፈረንሱና ለዝማሬ ለአምልኮ ደግሞ ዘማሪ ተከስተን ሐሙስ ጀመረ ፕሮግራም እና መሪዎችን በጣም በሚገርም ጸጋ አገለገለን። በሚገርም ጸጋ አገለገለንና ማምሻው ላይ እጅ ለእጅ ተያይዘን እንጸልይ አለ ፓስተር አስፋው። ሁላችንም እጅ ለእጅ ተያይዘን መጸለይ ጀመረ። የቱ ጋር ሆኖ ነው እንትን የሚሉት ላይ ናቸው እና ያ ቴስቲሞኒ የሚለውን እሱን አድርግልኝ 9ኛውን ስላይድ እና የጸለይን እያለን ብዙ ጊዜ እንትን አድርጌ አላቅም። እንዲህ ስብሰባ ቸርች ውስጥ መጣ ሞባይል አልይዝም። ያን ቀን ግን for some reason I don't know why ይዤው ነበር ሞባይሌንና ተደወለ እየተጸለየ ያለና አነስ ሳየው ልጄ ነች እና ሮተርዳም ነው የምትኖረው ሆላንድ እና ኦኬ ብዬ አጠፋው። እንደገና ደግሞ ደወለች። አሁንም አጠፋው። 3ኛ ላይ ስትደውል ሳነሳ ኮንቲኒየስ የሆነ ለቅሶ ታለቅሳለች። ገና 1 ዓመት ተኩላቸው ነው ከቤልጅየም ከሄዱ 2 ልጆች አሏት። ምን ሆነሻል አላታለሁ። አትመልስልኝ። ምን ሆነሻል አትመልስልኝ። 1 ደቂቃ በመከራ ቀን እንደዚህ ትልቅ ነው እንዲህ ረጅም ነው። በቃ ስቃይ ውስጥ ገባሁ ወገኖች። ፋይናሊ ሞቷን ባቢ ናያ 4ኛ ፎቅ ላይ ወደቀች አለች። እሺ የሚቀጥለውን ስላይድ አድርገው። ይሄ ነው ፎቁ። ከዚህ ላይ ወደቀች አለች። ዋው! እቺ ልጅ እንደ ልጅ እንደ ሩቅ አርጋችሁ እንዳታዩ። ከዓመት ተኩል በፊት እኔ ጋር ነበሩ። ማበላት ማጥባት ፓምፐርሷንም ቀይር እኔ ነኝ ከወንድሟ ጋር። ወገኖቼ ይህን ዜና ስሰማ ተለያዩ ነገሮች ወደ አእምሮ ይመጡ። ይሄ ነው ብድራቴ። ኮንፈረንስ ተደርጎ በኮንፈረንስ ሰዓት ይሄ ነገር ቺሊች ብትሞት ይሄ ሁሉ ሰው ወደዚህ ይመጣል፣ ፕሮግራሙ ይበላሻል ብዬ አዘንኩኝ። የት ነው አሁን ያለሽው አልኳት። አምቡላንስ ውስጥ ነኝ። በህይወት አለች? አይ ዶንት ኖ። ግን ባቢ አንድ ነገር ልንገርህ፣ ናያ ብትሞት እኔን አታገኘኝም አለች። ከምሽቱ 9 ላይ ነው የደወለችልኝ። እየነዳሁ የ2 ሰዓት መንገድ ከባለቤቴ ጋር ሄድን። ስንደርስ ልጄ ትንቀጠቀጣለች።
የት ነች ስላት ኦፕሬሽን ሩም ነች። አእምሯ ውስጥ ደም ስለፈሰሰ ኦፕሬሽን ማድረግ አለብን፣ በህይወት መኖር አለመኖሯን አናውቅም አሉ። እና ዴይ ዋን የሚቀጥለውን ስላይድ አድርገልኝ ይሄንን ነው የምትመስለው ልጅቱ። እናቶች የሆናችሁ ስለ ልጆቻችሁ ጸልዩ። በኦገስት ውስጥ ናያ 5ኛ ሴት ልጅ ነች ከፎቅ ስትወድቅ። 4ቱ አት ዘ ስፖት ሞተዋል። 4ቱም ደግሞ 5ቱም የወደቁት ከ4ኛ ፎቅ ላይ። እና እንደዚህ አይነት ሁኔታ ሆና ምንም ሊገባኝ አልቻለም። እንዲህ አልኳት፣ እኔ ኮንፈረንሱ ላይ ኃላፊነት አለብኝ፣ ግን መሄድ አለብኝ። እዚህ መጥቼ የማደርገው ነገር የለም። እግዚአብሔርን በሰጠ ነሳ ስሌት ካልኩሌት ማድረግ አይቻልም። በህይወት ከኖረች መልካም፣ ካልኖረችም ኮንፈረንሱን ጨርሼ ነው መመጣው ብያት ጥለናት ሄድን ሌሊቱን። እዛን እስቲ የሚቀጥለውንም ስላይድ አድርግልኝ ነው። ከዛ ኦኬ ይሄ 10ኛ ቀን ላይ ያለ ነው። ይሄ ምን ነበር የሚሉት? ምንም ፕሮሚስ ልናረግ እንችልም። እቺ ልጅ በህይወት ብትኖር እንኳን for the rest of her life ዊልቸር ላይ ነው የምትቀመጠው፣ ስፓይናል ኮርዷ ይሰበራል። በዚህ በ10ኛው ቀን ላይ ግን ቼክ ሲያደርጓት ክብሩ ለጌታ ይሁን፣ ስፓይናል ኮርዷ ምንም አልሆነ። አሜን፣ ክብር ለጌታ። ምንም አልሆነ፣ ምንም ነገር አልሆነ። አይኗን ቼክ አረጉ፣ ምንም ነገር አልሆነችም። አይኗ ኢቭን ጥርሷ አንድ ጥርሷ አልተሰበረም። መሬቱ ኮብልስቶን ነው፣ ሲሚንቶ ነው ወገኖቼ። 4ኛ ፎቅ ላይ ስትወርድ እያንዳንዱን ቀን ምንም ነገር ፕሮሚስ አላረጓትም። ምክንያቱም በህይወት ልትኖር የሚገባት ልጅ አይደለችም ብለው ስላል። ፋይናሊ አንድ ነገር ቼክ እናደርጋለን አሉ። ከላይ እስከታች እስክትወርድ ድረስ ኦክሲጅን ያላገኘችባቸውን ሰዓቶች የሆኑ ስፓቶች አሉ አእምሯ ውስጥ። እሱ ማለት ደግሞ ወደፊት ትራንስሌትድ ሲሆን ሰው ላታቅ ትችላለች፣ ላትለይ ትችላለች። ኮግኒቲቭ የሆነው የአእምሮዋ ፓርት ሊጎዳ ይችላል። እሱን ቼክ ማድረግ አለብን። ከለር መለየት መቻል አለመቻል፣ እነኚህን ሁሉ መለየት አለብን ብለዋል። ግን እያንዳንዱ የሚሉት ምንድነው? ምንም ተስፋ አይሰጧት። ግን የሚገርማቸው እስቲ የሚቀጥለውን ስላይድ አድርገው። አሁን እዚህ ቦታ ላይ ለመጀመሪያ ጊዜ የነቃችበት ሰዓት ነው። በ15ኛው ላትነቃ ትችላለች ብለው ያሰቡት ነው። ግን በ15ኛው ቀን ነቃች። ክብር ለጌታ ይሁን፣ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። ከዛ በኋላ ወርስ ላይ እንዲህ አሉ አለች። 5 ሆነው መጡና አንዱ ኢንተርን ነው አለ። ስማ ይሄ ላንተ ጥሩ አጋጣሚ ነው፣ ሜዲካል ጆርናል ላይ ልታወጣው ትችላለህ። እነኚህን የዚች ልጅ አባትና እናት አገራቸው የት እንደሆነ፣ ምን እንደሚበሉ፣ ምን እንደሚጠጡ ጠይቃቸው። በፍጹም በሕክምና ሊሆን የማይችል ነገር ነው በእነዚህ ልጅ ህይወት የሆነው። እንደው ጄኔቲካሊ የመጣ ነገር መኖር አለበት ብለው አሉት አለች። እና ምን አልሻቸው ስላት እኔ ምን እላለሁ ባቢ ሳኩኝ አለች። አይ እኔ አንቺም ብሆን አገራቸው የት ነው ሲሉኝ በላይ በሰማይ። ኧረ አሜን። አገራቸው የት ነው? በላይ በሰማይ። ምንድነው የሚበሉት ሲሉሽ አይ ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል። ከምን ጭምር? ከእግዚአብሔር ቃል። እኔ አንቺም ብሆን ይሄን ነበር የምነግራቸው አልኳት።
በጣም የሚገርማችሁ ነገር ነጮቹ ሪስፔክት የምታደርጓቸው ለማይሆነ ነገር ክሬዲቱን አይወስዱ። ወደ መጨረሻ ላይ እንዲህ አሏት፣ እኛ በህይወት ትኖራለች ብለን አስበን አናቅም፣ but somebody is working for her አሉ። ክብር ለጌታ ይሁን። የሆነ ሰው ግን ለዚች ልጅ እየሰራላት ነው አሉ። እግዚአብሔር ያድናል። ኧረ እስቲ በደንብ አሜን በሉ። እግዚአብሔር ያድናል። ክብር ለጌታ ይሁን። እግዚአብሔር ያድናል። እስቲ የሚቀጥለውን ስላይድ አድርግልኝ። ይሄ ከለር መለየት አለመለየቷን ለማረጋገጥ ያደረጉት ነገር ነው። እስቲ እንደገና ቀጥልና ሌላውን አሳያቸው። ይሄ ደግሞ መብላት የጀመረችበት ቀስ ያለ ፕሮግረስ እያደረገ ነው። ከዛ የሚቀጥለውን አሳየን። አሁን ለመጀመሪያ ጊዜ ለመራመድ የምታደርገው ጥረት ነው። ይሄ ለመጀመሪያ ጊዜ ትሞክራለች፣ አልቻለችም። ትሞክራለች፣ አልቻለችም። እስቲ የመጨረሻውን አድርግልኝ። ዛሬ ይህንን ትመስላለች። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለጌታ ይሁን። ሃሌሉያ። እግዚአብሔር በቤተ ክርስቲያን የሚደረግን ጸሎት ይሰማል። እግዚአብሔር ይሰማል። ሐኪሞች ካሉት አንዱም አልሆነም። እስቲ ተነስተን ቆመን እግዚአብሔርን እናክብረው። ሙዚቃ